ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ይሰማላ? ይሰማላ። እሺ፣ እኔ ጥያቄ ምንድነው? ቃል ነኝ የልጆቹ እናት የከድጃና የኢንቲሳር አንተ ሻሃዳ ሲያስካት የኔ ጥያቄ ምንድነው? አሁን እኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ ይሰማሉ ማለት አሁን በእኛ ያማልዳሉ ተብሎ ይታመናል። አሁን ገብርኤል በእናንተ ያማልዳል፣ መላእክታን በእናንተ ያማልዳሉ። ሌላው ደግሞ ውሻ ለምንድን ነው በእናንተ ነጃሳ የተባለው? ያ ውሻን ነጃሳ ነው ትላላችሁና ያ ለምን ሊሆን ቻለ? እሺ መላእክቶች በእኛ ጋር ያለው እምነት አሁን ያያሉ ወይ ይሰማሉ ወይ ምድር ላይ የምንሰራውን ላ ይሄን ያደርጉ አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈጸም ይመጣሉ። ይሄ ነው ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ ጅብሪል። ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ። ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈጸም የሚወርዱ ናቸው መላእክቶች። ወጣቸዋል አድርጎ ያላቸውን ያደርጋሉ፣ ተው ያላቸውን ይተዋሉ። ላ ያዕሱነ አላህ ማ አመረሁም እኔ ያዘዝኳቸውን አያምፁም ብሏል። ወይፍዓሉነ ማ ዩእመሩን አድርጎ የተባሉትንም ያደርጋሉ አለ። እነዚህ ናቸው መላእክት፣ ጻድቅ ናቸው፣ በፍጹም ኃጢአትን የማያደርጉ ንጹሖች፣ ለአምላክ የሚታዘዙ ናቸው። ወጣቸዋል። ምልጃ የሚባለው የሚከሰተው መቼ ነው ከተባለ የትንሣኤ ቀን ነው። ዛሬ ምድር ላይ አይደለም፣ የፍርዱ ቀን። የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን ያታዘው የከለከላቸውን ተከልክለው ያታዘዘም ታዞ ያመፀም አምፆ የፍርዱ ቀን በሚቀርብ ጊዜ የዛኔ መልጃ ይካሄዳል። የዛኔ የፍርዱ ቀን ሰዎች ወደ ገሃነም እንዳይሄዱ ባላቸው ኃጢአት እንዳይፈረድባቸው ይሄን አምላክ አላህ ሱብሓነሁ ወተዓላን የመለመን ስራ ማለት ነው። የዛኔ ምልጃ 5 አይነት ነው። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን የሚያደርጉት ምልጃ አለ። 3ቱ አይነቱ የእርሳቸው ነው፣ ማንም አይጋራቸውም። እርሱም ሸፋዓቱ ሰለላሁ ዐለይሂ ወሰለም ሊአህሊ ልመውቅፍ ወለቲ ትሰማ ብሸፋዓት ልዑዝማ ወሸፋዓት ልኩብራ። ነቢ ሰለላሁ ዐለይሂ ወሰለም ለትውልድ ሁሉ የሚያደርጉት ምልጃ ነው። ለአማኝም ለካህዲውም ያማልዳሉ። ምን በማድረግ? ይሄ ምልጃ ምን አይነቱ ነው? ፍርድ እንዲጀመር የሚያደርጉት የምልጃ ስርዓት ነው። የሰው ልጆች ከቀብራቸው እንደተነሱ በአንድ ሜዳ ላይ ይቆማሉ። አላህ ስብሐነሁ ወተዓላ የዛኔ ሌላን ምድር ይፈጥራል። ከዚች ምድር ትፈራረሳለች። የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት ወበረዙ ሊላሂ ልዋሒድ አልቀሃር ይላል። ከዚች ምድር ሌላን ምድር በምፈጥር ጊዜ እያለ ይናገራል። ሌላ ሰማያት ሌላ ምድር ይፈጠራሉ። በቅጽበት ይሄን ይፈጥራል አላህ ስብሐነሁ ወተዓላ። የዛኔ ያቺ ምድር ምንም አይነት አባጣ ጎርባጣ ተራራ ምናምን የሌለባት ሰትለጥ ያለች ነጭ ምድር አርዱን በይዳሉ ነቢ ስ ላ ስለም ነጭ ምድር ይፈጥራል። አላህ በዚያ ላይ ያስነሳናል፣ ይቀሰቅሰናል። ሰዎችን በዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ። ፈየቂፉነ ሊላሂ ዐዘ ወጀል ከማ ቃለ ሱብሓነሁ ወተዓላ የውመ የቁሙ ናሱ ሊረቢል ዓለሚን። ሰዎች ከቀብራቸው ተነስተው በአንድ ሜዳ ላይ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ ከጭንቅና መከራ በኋላ የሚያማልዳቸውን አካል ይፈልጋሉ። ምልጃው ምንድን ነው? ፍርድ እንዲጀመር ዘንድ የሚጠይቅ አካል ማለት ነው፣ ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ይሉታል፣ ፍርድ አስጀምርልን ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያለው። ከዚህ አዳም እኔ ይሄን አልችልም ይልና ወደ ኑህ ጋር ይልካቸዋል። ኑህም ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ሄዱላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ ሙሴ ጋር ሄዱላቸዋል። መሲሁ ጋር ይመጣሉ፣ መሲሁም ይሄን አልችልም፣ ይቅርታ ሙሴ ጋር ይመጣሉ፣ ሙሴም አልችልም ብሎ ወደ መሲሁ ጋር ይልካቸዋል። መሲሁም ደግሞ ከዚያ በኋላ ወደ ነቢ ሰለላሁ ዐለይሂ ወሰለም ይልካቸዋል። አሁን ሁላቸውም ምክንያት አላቸው። አዳም ይጠየቃል፣ ለምን አታማልድልም ሲባል ጊዜ ያ አደም አንተ አቡል በሸር ኸለቀከ አላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ሚን ሩሒህ ወጀዐለከ አበን ሊልበሸሪያ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም እሽፈዕ ለና ኢላ ረቢከ ላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረቲ ፈአከልት ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ኑሕ። አዳም ይጠየቃል። አዳም ሆይ ይሉታል የሰው ልጆች መጥተው፣ አንተ አላህ መጀመሪያ የፈጠረህ ሰው መጀመሪያ ነህ። አላህ አክብሮህ በእጅ ፈጥሮሃል፣ ወደ ጀነትም አስገብተዋል። ወአስጀደ ለከ ልመላኢካ መላእክቶች እንዲሰግዱልህ አድርጓል። ይህን ሁሉ ካሉት በኋላ ከመንፈሱም ከሩሑም ዘርቶብሃል። አላ ተራ ማ ናሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፈዕ ለና ኢላ ረቢክ እባክህ ወደ ጌታ አማልደን ይሉታል። አዳም ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ይላል። ዛሬ ጌታዬ ከባድ ቁጣን ተቆጥቷል። ለም የግضብ ቀብለሁ ሚስላ ከዚህ በፊት እንዲህ አይነትን ከባድ ቁጣ አልተቆጣም።
ወለን የግደበ በዕደሁ ሚስላ ከዚህ በኋላም እንዲህ አይነትን ከባድ ቁጣ ይቆጣ። ወኢኒ እኔ ደግሞ ይላል ስለ ራሱ አማላጅ የማይሆንበት ምክንያት ሲገልጽ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረት ፈአከልት ያችን የዛፍ ፍሬ እንዳትበላ ተብዬ በመብላቴ ምክንያት አመፅን አድርጌያለሁኝ እና አላህ ምንም እንኳን ቢምርለት ተምሮለታል። ነገር ግን በዚያ ምክንያት ከአምላክ ፊት ቀርቤ አማላጅ ልሆን አልችልም ብሎ ይመልሳቸዋል። አያቸው አይደለ? ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ? ማን ያማልደን ብለው ይጠይቁታል። ኢዝሀቡ ኢላ ኑህ ወደ ኑህ ጋር ሂዱ፣ እሱ ከኔ የተሻለ ነው ይላል። ልክ እንዲህ እያስተላለፉ ይሄን የመልጃ ስርዓት ከኑህ በኋላ ወደ አብርሃም፣ ከአብርሃም በኋላ ወደ ሙሴ፣ ከሙሴ በኋላ ወደ መሲሁ ጋር ሂዱ ይላቸዋል። ሁሉም ምክንያት አላቸው። ታዲያ የመሲሁ ምክንያት ምን ሊሆን ይችላል? መሲሁ ምክንያቱ ምን ሊሆን ይችላል? ወለም የዝኩር ዘንበን መሲሁ ወንጀልን አያነሳም። ገብታችኋል አይደለ? ወንጀልን አያነሳም ማለት አልሰራም ማለት ሳይሆን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድን ነው የሚያነሳው? በሌላ ሐዲስ ላይ ሲገልጹ ምን አሉ? መሲሁ ምን ይላቸዋል? አማልደን ይሉታል። በጠየቁት ጊዜ ምን ይላል? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። እኔ ደግሞ በምድር ላይ ስመለክ ነበር እንደ አምላክ ተደረጌ አማላጅ ልሆናቸው አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዝሀቡ ኢላ ሙሐመድ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም ትውልድ ሁሉ ወደ እኔ ይመጣል አሉ። ፈየቁሉነ ሊ ለእኔም እንዲህ ይሉኛል ትውልድ ሁሉ ያ ሙሐመድ ሆይ አንተ ኸሊሉላህ አንተ አላህ ከማንም በላይ የቅርብ ወዳጅ አድርጎ የያዘ ፍጡር ነው ይሏቸዋል። ኸሊል የሚባለው ማዕረግ ለነቢ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከመላእክትም ከሰውም ከምንም በላይ የቅርብ ወዳጅ አድርጎ የተያዘ አካል ማለት ነው ከአላህ ዘንድ። ኢነላህ ቀድ ኢተኸዘኒ ኸሊላን ከመ ኢተኸዘ ኢብራሂመ ኸሊላ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ይሄንን ማዕረጋቸውን ይጠቅሱና ያነሷቸዋል። አላህ አንተን ከማንም በላይ የቅርብ ወዳጅ አድርጎ የያዘህ ነው። ወአንተ ኻተሙል አንቢያ አንተ የነቢያት ሁሉ መደምደሚያና መጨረሻ ተደርገህ ተመርጠሃል። ወረሱሉ ረቢል ዓለሚን የዓለማቱ ጌታ አላህ የመጨረሻው ዘመን ነቢይ አድርጎ ልኮሃል። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታ ሄደህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና እባክህ አማልደን ይሉታል። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ይመልሳሉ? አነ ለሃ አነ ለሃ አነ ለሃ ሶስት ጊዜ ምን እላለሁ አሉ። እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ አብሽሩ ይሏቸዋል። ثم انطلق አሉ ከዚያም ይሄዳለሁኝ አሉ። ይራመዳሉ፣ ማንም ያልደፈረውን ቦታ ይሄዳሉ። ወአقع ساجدا لربي عز وجل ለጌታዬም ለአላህ ሰጋጅ ሁኜ በግንባሬ እደፋለታለሁ አሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ ጀማዓ ዝም በከንቱ አይደለም። አሕመድ የተባሉት አመስጋኙ ማለት ነው። ጌታውን ከማንም በላይ ያመሰገነ ማለት ነው። ወዳው ይሄድና ወድቃለሁ፣ ስጁድ አደርጋለሁ ለጌታ ነው። ፈየፍተሑ ላሁ ዐለየ ሚን መሐሚዲሂ ማ ለም የፍተሑ ዐለየ ሚን ቀብል አላህ ከዚህ በፊት ያላሳውቀኝን የውዳሴና የምስጋና ቃላቶችን የዛኔ ያሳውቀኛል አሉ። ፈአሕመዱሁ ወእፍኒ ዐለይህ በጣም አመሰግነዋለሁኝ አወድሰዋለሁም በስጁዴ ላይ አሉ። አያችሁ፣ ይሄ የዱዓ ስርዓት ነው፣ አዳብ ነው። አምላክን ስጠይቅ አምላክ እንዲህ አድርግልኝ ተብሎ አይጠየቅም። መጀመሪያ ስለዋለልህ ጸጋ መስግነው፣ የእርሱን ማንነት ግለጽ። አንተ አምላክ ይሄ ሁሉ የክብር ባለቤት ነህ፣ ሁሉን ከገለጽክ ምን ካልክ ይሄን ሁሉ ጸጋ ውለህልኛል ካልክ በኋላ የዛኔ ጉዳይህን ጠይቅ። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሂደው አይጠይቁም። አምላኬን አመሰግነዋለሁኝ አወድሰዋለሁ፣ ረጅም ስጁድ ያደርጋሉ። በዚያ ላይ ይጠይቁታል። ጌታ አላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካህዲም ነው የጀማዓ የዛኔ የሚያማሉት ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ። ታቻ ከዚህ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ከኔ ፊት ምልጃም ተቀባይ ነው ያንተ ይላቸዋል። ፈአርፈዑ ረእሲ አሉ ራሴንም አነሳለሁኝ አሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋል አይደል? ስለማን የሚጠይቁ ይመስላቸዋል? የፈለግከውን ጠይቀኝ ዛሬ እሰጥሃለሁኝ ሲላቸው ጊዜ ስለማን የሚጠይቁት? ደረጃን ጨምረው የኔን ምናምን ላላላ አይደለም። ያ ረቢ ኡመቲ 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 ተመልከት። ጌታዬ ሆይ ስለ ትውልዶቼ ስለ ኡመቶቼ ነው የምጠይቀህ፣ ስለ ህዝቦቼ። ይሄ ነው እውነተኛ ፍቅር ያጀማ። በጭንቅና በመከራ ጊዜ የፈለግከውን ጠይቀኝ ላደርግልህ ሲባሉ ጊዜ ስለ ትውልዶቼ ነው የምጠይቀህ፣ አደራህን ጌታ አምላክ ያላህ ብለው ይናገሩታል። ከዚያ በኋላስ ወሽፈዕ ቱሸፈዕ አማልድ ምልጃህ ተቀባይ ነው ይላቸዋል። ትውልድን ሁሉ ፍርድ ጀምርለት ይላሉ። የዛኔ ይጀምራል። የዛኔ አጠቃላይ አማኝም ከሃዲም ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ትውልድ ሁሉ መጥቶ ከእግራቸው ስር ያመሰግናቸዋል።
አላህ ይሄን ቃል ገብቶላቸዋል በቁርአን ላይ ሲናገር ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁኝ ብሎ ቃል ገብቶላቸዋል በቁርአን ላይ። ፈየሕመዱሁ ልአወሉነ ወልአኺሩን የመጀመሪያውም የመጨረሻውም ትውልድ ሁሉ እንዳለ ያመሰግናቸዋል። ለዚህም ነው ስማቸው ሙሐመድ የተባለው ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ቦታቸዋል እና ይህ የመጀመሪያው መልጃ ነው፣ ሸፋዓቱል ዑዝማ። ይህ ከዚያ በኋላ ፍርድ ይጀመራል። ሁለተኛው የመልጃ አይነት ምንድን ነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሆነ አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው አሁንም የጀነት ሰዎች መጥተው ማንን ይጠይቃሉ? አደምን ይጠይቃሉ። እነዚህ ነቢያት የጀነት ናቸው አይደል? አደም ሲጠየቅ ጊዜ ወደ ኑህ ጋር ሂዱ ይላቸዋል ለማስከፈት። ከዚያ በኋላ ወደ ኢብራሂም ጋር ልክ እንደቀደሙ፣ ከዚያ ወደ ሙሴ ጋር፣ ከዚያ ወደ መሲሁ ጋር። መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ነቢ ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ልጀነተ ኢላ ቢከ ያ ሙሐመድ አው ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን ወደ ገነት በር ሄዳለሁኝም አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም የገነትን በር አስከፍታታለሁ አሉ። ቃል በቃል ገነትን እኔ ነኝ የማስከፍታት ብሎ ተናግረዋል። ፈየቁሉ ልኻዚን የገነትን ጠባቂ መልአኩ ምን ይላል? መን አንት ማነህ ይላል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝ። ፈየቁል እርሱም እንዲህ ይላል ኡምርቱ አላ አፍተሐ ልጀነተ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለማንም ለአንድም እንዳልከፍት ታዝዤ እየጠበቅኩህ ነበር አንተን ይላቸዋል። ገነት ከተፈጠረችበት ጊዜ አንስቶ የገነት ጠባቂ መልአክ እየጠበቀ ነው። ማንን ነው የሚጠብቀው? ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ከአንተ በፊት ለማንም እንዳልከፍት አምላክ ያዞኝ አንተን እየጠበቅኩ ነው ይላቸዋል። ይህን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባ ማን ነው? ፈአነ አወሉ መን የድኹሉሃ አሉ። መጀመሪያ ገነትን የምገባት እኔ ነኝ አሉ። ከዚያ ማን ነው ተቀጠላቸው የሚገባው? ትውልዳቸው ነው። ስለ ራሱና ስለ ትውልድ አልተናገረም። በደንብ ተናግረዋል እንጂ አነ አወሉ መን የድኹሉ ልጀና የውመል ቂያማ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለ ትውልዳቸውስ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩነ አሳቢቁን ወደዚህ ዓለም በመምጣት የመጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎቹ እኛ ነን አሉ። ከእኛ በፊት ብዙ ትውልድ አልፏል፣ እኛ የመጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስረውናል፣ ተናግረዋል። እና ይህ ነው ሁለተኛው ምልጃ፣ የጀነት ሰዎች ጀነት እንዲከፈትላቸው የማድረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ነው፣ እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው እነዚህ ነቢያቶች ከትውልዳቸው ኃጢአቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ ኃጢአት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልዱ፣ አብርሃምም ልክ እንዲሁ ኢብራሂም ዓለይሂ ሰላም። ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከኃጢአታቸው ያመዘነባቸው የበዛባቸውን ሰዎች በዚህ በኃጢአታቸው እንዳይቀጡ ይለምኑላቸዋል። አልአንቢያ የሽፈዑነ የውመል ቂያማ። ነቢያት ብቻ ነው ወይ? አይደለም፣ መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉም እና ለእነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ሆይ ለእነዚህ ለምእመናን ምህረት አድርግላቸውና ገነትህን ለግሳቸው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ የዛኔ ለእነሱም በሩን ይከፍትላቸዋል። ይህን ለማድረግ ግን ዛሬ ገብርኤል አንተ አማልደኝ ማለት እንችላለን? አይቻልም። ይሄ ፍርዱ ቀን ነው የሚሆነው። ያንን ማን እንደሚያገኝ አምላክ ገልጿል። በዚያ መሰረት መገኘት ነው እኛ የሚጠበቅብን። ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ። አቡ ሁረይራ የተባለው ታላቁ ሰሃባ ምን አላቸው? ቃለ አቡ ሁረይራ ረዲየላሁ ዐንሁ ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ። ከሰሃቦች መካከል አንዱ ሰሃባ አቡ ሁረይራ የተባለው ጠየቀ፣ አንቱ የአላህ መልእክተኛ ሆይ ታዲያ የትንሣኤ ቀን የእርሱን ምልጃ በማግኘት እድለኛ የሚሆነው ማንኛው ሰው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ፣ ከልቡ ጥርት ባለ መልኩ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነው ብለው ተናገሩ። ያችሁ አንድ አምላክን አላህን በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰውዬ የዛኔ የትንሣኤ ቀን ምልጃን ያገኛል። ገብቷቸዋል አይደል? በእኛ ላይ የሚጠበቅብን ይህን ማድረግ ነው። አንዱን አምላክ በብቸኝነት ተገዝተህ በእርሱ ላይ ቅንጣትን ሳታጋራ ከሞት
የዛኔ ይሄን ምልጃ ከሚያገኙ ትሆናለህ ማለት ነው። ይሄ ነው። እሺ ሌላስ? ምእመናኖች ለምእመናኖች እንዲያማልዱ በሩንም ይከፍትላቸዋል። ቦታቸውን አይደል? ሐሰን አልበስሪ የተባለው ታላቁ ዓሊም ምን አለ? ታላቁ ሰለፍ من كبار التابعين استكثروا من الأصدقاء الصالحين فإن لهم شفاعة يوم القيامة. መልካም ጓደኞችን አብዙ ለእነርሱ ምልጃ አላቸውና የትንሣኤ ቀን አለ። እንዴት ነው ይሄ ከተባለ የትንሣኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ኃጢአቱ በጣም የበዛበት ሰው ዘግይቶ ያያል። እንዴ የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ ይነግራቸዋል። እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ይለምናሉ። እነርሱም ጌታችን አላህ ሆይ ካነ ይሰሊ መዐና ወየሑጅ መዐና ወየሱሙ መዐና ፈግፊር ለሁ ያ ረብ፣ ጌታችን አላህ ሆይ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር፣ እባክህን ምህረት አድርግለት ብለው እንዲለምኑ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርአን ላይ ቃል በቃል አላህ ቁርአን ላይ ሁሉ ተናግሯል። እዛቸዋል እንደሚመጡ ፈለይሰ ለሁ ልየውመ ሃሁና ሐሚም ወላ ጠዓሙን ኢላ ሚን ገስሊን እያለ ይነገራል። የሚያማልዱላቸው ጓደኞች እንደሌላቸው ከሃዲያኖችን እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አይደለ? እነዚህ ህፃናት ልጆች ኃጢአት የለባቸውም። ህፃን ሆኖ እናትና አባት የሞተባቸው ካሉ እንዳያዝኑ እነዚህ ልጆች የትንሣኤ ቀን አማላጅ እንደሚሆኑላቸው ተገልጿል። ህፃን ልጅ ኃጢአት የለበትምና ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። እንዴት ነው የሚያማልዱት? ዩቃሉ ለሁም እድኹሉ ልጀነ አላህ ገነትን ግቡ ይላቸዋል። ፈየቁሉን ያ ረበና ላ ነድኹሉ ልጀነተ ሐታ የድኹለ መዐና አባኡና ወኡመሃቱና፣ ጌታችን አላህ ሆይ ወደ ገነት የምንገባው እናትና አባቶቻችን ጋር ከሆነ ነው ብለው ይናገራሉ። ከዚያም አላህ ሂዱና ወላጆቻችሁን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቅድም እንዳልኩት የሸፋዓ መስፈርቱ ምንድን ነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች የሄዱና ወላጆቻቸውን ይዘው ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት። ልጅ እንደሆነ ህፃን እንደሆነ አይገባም። ገብታችኋል አይደል? ቅድመ አያትህ ጋር እኩል ሆነህ ነው የምትገባው። የጀነት ሰዎች ወደ ጀነት ሲገቡ ጊዜ እኩል ማንነት ነው ይዘው የሚገቡት። አንድ ትልቅ ትንሽ የሚባል የለም። ቃል ነቢ ሰለላሁ ዐለይሂ ወሰለም የድኹሉ አህሉል ጀነት ልጀና ወሁም 60 ذراعا على طول أبيهم آدم አሉ وهم على عمر أبيهم آدم 33 أو كما قال النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት በሚገቡ ጊዜ 60 ክንድ ሆነው ይገባሉ ብለው ተናገሩ። አያችሁ 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ቁመት ማለት ነው። በዛ ይገባሉ። እድሜያቸውም ልክ እንዲሁ በአንድ ሐዲስ ላይ 33 ዓመት ብሎ እንደሚገቡ ተናግረዋል። ወይን ካነ ፊህ መቃል ለባዕድ አህሊ ልዕልም እና ይሄን ይመስላል። እንዳጠቃላይ ምልጃ የሚለው የዛን የሚካሄድ ነገር ነው። በዚህ መሰረት ነው የሚሆነው። እሺ